ሰላም ሰላም የዶክተር ኤስ ዩቲዩብ ቻናል ቤተሰቦች መተናል ከተፍ ብለናል ባባበዱ ቪዲዮዎች ጎን ለጎን ቆመናል ዛሬ ፈታ ዘና እንላለን እንደተለመደው እስከ ቪዲዮ መጨረሻ የትምንቅንቅ የለም ሰብስክራይብ ያላደረጋችሁ ሰብስክራይብ በተኗ ነሃ አርጓት እስቲ ቀልጠፍ ማለት ነው ከዛ የደውል ምልክት ትመጣላችኋለች የደውል ምልክቷንም ነሃ ካደረጋችሁ እኔ ቪዲዮ በለቀኩ ቁጥር ሁሌ ፍለፊት ላይ ገጭላለሁ ማለት ነው ከጉማሬ መለስ ሚለው ፊቴ ከች ነው ሚለው ማለት ነው ያው እንደተለመደው ቀውጢና በሚያዝናኑ በሚያስቁ ፈታ ዘና በሚያደርጉ እንዲሁም ያዝናኑ በሚያስተምሩ ቪዲዮዎች መጥቻለሁ ማለት ነው እስከ ቪዲዮ መጨረሻ የትምንቅንቅ የለም ዝግጁ ከሆናችሁ ቪዲዮን እንጀምር በሉኝ እንጀምር ዳይ ወደ ቪዲዮ ወንዶች ኳስ ያዩ ሲቋጥሩ ፍሬያቸውን ይዘው ነው የሚቋጥሩት እኛ ሴቶች ምናችንን ይዘን እንቋጥር ትለናለች እንስማት እሺ ወንዶች ቢያንስ ኳስ ላይ ሲቋጥሩ የሆነ የሚጠቀሙት ነገር አላቸው እኛ ሴቶች እሺ ምናችንን ይዘን እንቋጥር ሻሽ ጥብቅ አድርጌ አስሬ ይዤ ሞከርኩት እንቁላል ይዤ ሞከርኩት ምንም ፍሬያማ አይደለም እና ለዛሬው ለአርሴናል ጨዋታ የሚደርስ ቶሎ የሚሰራ መቋጠሪያ መንገድ ባካችሁ ንገሩኝ ወይ ኮሜንት ላይ ጻፉልኝ ስፔሻሊ ለሴት የሚሆን እኔ ልንገርሽ እኔት ወንድ ልጅ እንዳልሽው ነው አው ፍሬዎቹን ይዞ ብሎ ይቋጥራል አው ሴት እኮ አንቺ አልተገነዘብሽም አይንሽ አልተገለጠም እንጂ እኮ ኳስ አለሽ ሁለት ኳስ አለሽ ኳስሽን ይዘሽ መቋጠር ትችያለሽ ቋጠሮ ደግሞ ድብና አድርጎ ይሰራል አው ኳስሽን ይዘሽ ቋጥሪ ይሳካል አው ለማንኛውም ተመልሽ እየሄድሽበት ያለው መንገድ ልክ አይመስለኝም ሰው ላይ መቋጠርም ራሱ አስፈላጊ አይመስለኝም በርግጥ ክለቤን ነው ደግፊው ደስ ያለኝ ነገር እሱ ነው ከጀርባዬ ነሽ ከአንድ ስኬታማ ወንድ ጀርባ ሴት ልጅ አለ ይባላል ከጀርባዬ ነሽ ደስ ብሎኛል ግን ስኬታማ አይደለም እና ወድጄሻለሁ የለበሽውን ማላያ አርማው ሁሉ ነገር ደስ ብሎኛል ምትቋጥሪውም ደግሞ እኔ ምቋጥርበት ነው ደስ ብሎኛል እሱ ወይ ደም ታዲያ የኔን ፍሬ ይዘሽ ተቋጥሪ ወይ ክፉ አስወራሽኝ ተመለሽ በጊዜ ተመለሽ የደሃ ቅንጡ ያፋጫል በቂጡ ትል ነበር አያቴ እስኪ ነው ተንጋለው ቢተፉ ተመልሶ ወደ አፉ የዳ ቀብራራ ወደ ሰማይ አራ ማለት ይሄ ነው በቃ አንቺ በእግርሽ የረገጥሽው ኬክ ስንቱ ህልሙ ነው መሰለሽ ስንቱ ተኝቶ ያልመዋል መሰለሽ ስንቱ በመስተውት ውስጥ እያየ ምራቁን ይውጣል መሰለሽ ይሄንን ኬክ ኢትዮጵያ ውስጥ ነው ኢትዮጵያ ውስጥ እኮ ነው ያለነው የትም አይደለም ድሮ እናቶቻችን አባቶቻችን እህል መሬት ላይ ሲወድቅ አንስተ ስመ አስቀምጠው ባትበላው እንኳን ይባላል ምክንያቱስ ግፍ ነው ይደርሳል ዛሬ ላይ ያለው ትውልድ ደግሞ እህል እየረገጠ ነው በእግሩ ብላቸው ቀጥታ ይረሽኑሻል አጥራስ ደግፈው ይረሽኑሻል ሬሳሽ ከዛ ፎቶ ቤት ይወጣል በቃ ያ ነው የሚሆነው ደግነቱ እነሱ ቲክቶክ አይጠቀም ስለዛ እናቴ ይሄ የምታደርጊው ነገር ጥሩ አይመስለኝም እያደረግሽ ያለሽው ነገር ልክ አይመስለኝም እህል በእግር አይረገጥም እንደዚህ ተዘቅዝቀሽ የተነሳሽውን ፎቶ ለመቃብርም ለምንም ለልደትም የማይሆን ነው ስለዛ ተመለሽ ቶሎ እላዩ ላይ ደግሞ ስንት ነው ያጻፈችው እኔ 18 ነው እኮ የሚለው ትኩር ብለን ብናየው ስለዛ አንቺ ጭንቅላትሽ ነው እንጂ 18 እድሜሽ 30 ነው ተመለሽ ቶሎ በጊዜ ተመለሽ አዎ ዶክተር ቆይ አንዴ ቂማሳት ነው ወንድሜ እንዴት ሆነ የትኛው ነው ወንድሜ እግሩ ሊቆረጥ የገባው ለምን ሐሳብ ትቀይራለህ አንገቱ አላልክም አረ ማን ነው አንገቱ ያለው እግሩ ነው የሚቆረጠው ቆረጥ ነው እኛ አንገቱ ምን አንገቱ አላልክም አረ ማን አላ እግሩ ነው እኮ የሚቆረጠው ችግር የለም አሁን መቁረጥ ይችላል እኮ እግሩ አሻንጉሊት አረግኮ እንዴ ዶክተር በእናትህ አራት ቀልድ ችግር የለም እንትን ነው አረ ዳውድ ትችላለህ ከምር ትችላለህ ይመች ቺት ስለማታረግብህ ትዳር አሰልቺ ሆኖብኛል የታችን እስኪ አብረን እንያ በጣም አሰልቺ ሆኖብኛል ምኖች አትቅም አታጨስ አትጠጣ አታመሽ ቺት አታረግብኝ ታዲያ እና ምን ሆንሽ ታዲያ እስኪ ሞቅ አድርገው ትዳሬን ሰኢ ማዲያት አልወጣብኝ 4 ዓመት ሞላኝ ማናውን 4 ዓመት የሞላኝ በትዳር መስላለሁ ፋፍቼ ኤአይ አቃጥኝ አንገብገባኝ ቅጥል አድርገኝ እስኪ ወጊ ድረሰኝ እኔም እንደ ባለ ትዳሮቹ ወይ ጉድ ከነገ ሳምንት ጀምራል ከነገ ሳምንት ማታ ሽታክ እንድትመጣ ፈልጋለሁ ማታ ሰክረክ እንደዚህ ያል ከዛ መተክ በቦክስ ግጥም በጥፊ ይዛ ግጥም እሺ እዚህ ፍቅር እንደዚህ ወጉን አሳየኝ እስኪ Women
አረ ሞቅ አድርገው፣ አረ ሞቅ አድርገው። አባይን ያላየ ምንጭ ያመሰግናል ትል ነበር አያቴ። እውነቷን ነው። እንደዚህ አይነት ሰላማዊ ባል ሰጥቶሽ ሞቅ አድርገው። የኔ እህት ትዳሩን ለማሞቅ ከሰል ብታቀጣጥይ ነው የሚሻልሽ። በሌላ ነገር ከሞቀ በጣም ይሞቃል፣ በጣም ነው የሚሞቀው። ስለዛ ይቅርብሽ። አንተም እንዳጠጣ እንዳታመሽ ይቅርባችሁ። እኔ ልንገራችሁ ይቅርባችሁ። ተመለሱ፣ ሁለታችሁም ተመለሱ። ማታ ስትተኛ እጅን ጸጉሮቿ ማለት እያርመሰመስክ ደስ የምትሰኝባት ሚስት ካለ ተመስገን በል። ምክንያቱም የአብዛኞቹ ሴቶች ጸጉራቸው ቁም ሳጥን ውስጥ ነው የሚያድረው። አረ ቆይ ጸጉር ብቻ አይደለም። አሁን እኮ የአብዛኛዎቹም ቂጥ እኮ ቁም ሳጥን ውስጥ ማደር ጀምሯል። የሚዳበስ ነገር አይኖርም። ዝም ብለህ በቃ ጣውላ ታቅፈ መተኛት ማለት ነው። ስለዛ እውነትን ነው። ተመስገን በሉ። ጸጉር የምዳብሱ ሰዎች ተመስገን በሉ። የአብዛኛውም ሴት ጸጉር ቁም ሳጥን ውስጥ እያደረ ነው ብሏል። እውነቱን ነው። ምንም ውሸት የለውም። እውነቱን ነው። የ20 ሚሊዮን ብር ቦርሳ እስኪ ነው ይሄ የምታዩት የወርቅ ቦርሳ በኢትዮጵያ ወደ 20 ሚሊዮን 400 ሺህ ብር ነው። በድርሃም ደግሞ በዱባይ ብር 400 ሺህ ድርሃም ነው እና ሙሉ ለሙሉ ውስጡም ውጭውም በወርቅ የተሰራ ነው። 21 ካራት ነው እና እንዳያመልጣችሁ የምትፈልጉ ሰዎች ብራንች ዋን ነው የሚገኘው ዱባይ ነው፣ ጎልድ ሱቅ። አድሬስ ደግሞ ከፈለጋችሁ ልክላችኋለሁ። ቁጥሬን እዚህ ጋር አስቀምጥላችኋለሁ። ዋትሳፕ ላይ በማናገር ኦርደር ማድረግ ትችላላችሁ። የቱም ሀገር ሺፒንግ አለን። አመሰግናለሁ። እውነትሽን ነው የኔ እህት። እንዳያመልጣችኋልሽ። እንዳያመልጠኝ። ታዲያ እንዴት ነው? በምንድን ነው? በምን በኩል ነው ማግኘት የምችለው? አዎ በምን በኩል ነው ማገኝሽና ማጅራትሽን ማጅር ግንድሽን ብዬ ቦርሳው ወስዶ በምን በኩል ነው እስቲ ያስረጅኝ። አድራሻሽን ምን ንገሪኝ። እኔ ግርም ያለኝ የብሩ መብዛት አይደለም የቦርሳው ወርቅ መሆን አይደለም። እኔ ገርምኝ እሱ ውስጥ ምንድነው የሚቀመጠው ነው። ከቦርሳው በላይ ከቦርሳው የበለጠ ዋጋ ያለው ነገር ቦርሳው ውስጥ የሚቀመጥ ነገር ምንድነው ነው አሁን የኔ ጥያቄው ነው። አንድ ቦርሳ እኮ ከቦርሳው በላይ የሆነ ዋጋ ያለውን ነገር በቦርሳው ለመያዝ ነው ቦርሳ የሚያስፈልገው። አሁን እኔ 20 ሚሊዮን ብር ቦርሳ ተገዝቶ መቼስ የ30 ሚሊዮን ብር መኪና ውስጡ አይገባ። ምንድነው ውስጡ የሚገባው? እሱን ብቻ ንገሩኝ፣ እሱን አስረዱኝ። ሌላ ነገር አልፈልግም። ሌላ ነገር ሁሉም ነገር ገብቶኛል። እኔ እየኖርኩ እንዳልሆነ ገብቶኛል፣ እንዳልተወለድኩ እንዳልተፈጠርኩ ገብቶኛል። ብቻ ቦርሳ ውስጥ ምን ይኖራል የሚለውን ብቻ አስረዱኝ። ሌላ ነገር አልፈልግም። የኛ ባሎች የዘገያችሁበት ምክንያት አውቀናል። ተነቅተባቸዋል። የቃማችሁ ነው? ጫት የቃማችሁ ነው ወይ ታስራችሁ ነው? ማረሚያ ገብታችሁ ነው? እየቃሙ ነው። ወላሂ እየቃሙ ነው። ወይስ ቤት ኪራይ እኮ ችግር የለውም እናስቀንሳለን። ወላሂ እየቃሙ ነው። አዎ እየቃምን ነው። ስንተፋ እንመጣለን። ወይም ደግሞ ካልሆነ እንደ ሁኔታው ላልመጣም እንችላለን። እንዲህ አደባባይ ለመሀል አስፋልት ላይ ወጣችሁ ገና ሳንጋባ እኛን እንዲህ መፈለግ ከጀመራችሁ ስንጋባማ ጫት ቤት ነው የምትመጡት። ስለዛ ምን መጣ አይመስለኝም። አንመጣም። ራሳችሁ ነው ኑ። የት ቁጥር ልናገር እንዴ? አይ ይቅርብኝ። ኑ ራሳችሁ። ይሄ ልጅ በጣም ነው የሚመቸኝ። በጣም ይችላል። በጣም ጎበዝ ነው። እስኪ አብረን እንየው። አረ እንኳን መድኃኒዓለም ስለትሽን ሰማ። በእናትሽ የላክሽው 10 ሺህ ብር እኔ ነገው በጠዋት አስገባልሻለሁ። እሺ በቃ ሰላም ሁኚልኝ። ቻው። አስገባውልሽ እንዴ? አቤት የመድኃኒዓለም ስራ በቸገረኝ ሰዓት። በእናትህ ሰለሞን፣ እኔ ያሰብኩትን እያሰብክ እንደውም ብቻ አታጋን። ዝም ብለህ ምንድን ነው ያሰብኩት? ካወቅሽ ያሰብከውንማ ከፊት አይቻል። የስለት ብር ልቀረጥፍ ነው። ረፋ አንተ እኔ የስለት ብር ከገባልኝ 100 ብር ተስዬ ነበር አስገባለሁ ብዬ ደረሰልኝ። እንደው መልል ብላ አመስግንልኝ በእናትህ። ኧረ አንተ በጦር እንዳሉ ጋር እልልታ እንደማልወድ ታውቃለህ ለራሴ ግን ሰዓቱንም ሰለሞን። ኧረ አበድኩ በእናትህ። እሺ ብሶት ምን ሆንክ? አንዱ ነኛ ጠንቋይ ቤት ስንቱን በሀብት ጎዳና ያንፈላሰሰ ስንቱን ያፈለው ወገብ አገደም ብሎ ቆምቶ የጣለ በአንድ ሴት ተራ ሰላቢ መታወቅ ነበረበት። አንተስ ድሮ እንደሷ ጀማሪ ሰላቢ አልነበርክም ወይስ እጄን እኔ ሁሉንም ካልከተትኩ የምትለው ምንድን ነው? ቆይ አንተ እኔ ሲጀመር ከዚህ በኋላ ማስታወቂያ የሚባል አላሰራም። እንደው ታያለህ። እስከ ዛሬ ያጠፋሁትን ጥፋትን አይተህ በዚህ ልትቀጣኝ ነው? ቦስ ዛሬ አሰፍራለሁ። ኧረ ቦስ ፍተው እንዴ! እያለቀስ አይደለም። በሱ ቦታውን እስኪ ተረዳው። እኔ የሆነ ጊዜ የገዳም ማሰባሰቢያ በእኔ ቦታ ሰው ተክቶብኝ በእናትህ እንዲህ ነበር የደበረኝ። እንዲሁ ነበር የደበረ። በገዳም ስም ተጠልለ 70-30 እንካፈል ትላ። ቆይ አባቶቹ አያሳዝኑም? 30% ተረጥፋቸው። ግን አንተ ስም አታጥፋ። እኔ ሲጀመር 70 ነው የምጠይቀው። 30 ካገኙ ምን አነሳቸው? ጭራሽ አረ ይመች። ትችላለህ። ባይዘ እንደዚህ አይነት ሰዎች አሉ። ከሴጣን የበለጠ ሐሳብ
ሴጣንን የሚያስደምም ሐሳብ የሚያቀርቡ እንደዚህ አይነት ሰዎች አሉ። ይሄ ልጅ እንደዛ ነው። ከሴጣን ጋር ሆኖ ከሴጣን የባሰ ሐሳብ ነው የሚያቀርበው እና እቺ ደግሞ ሾርኔ ነች። ለሰሞኑ ግርግር ሾርኔ ነች። አረ ግን ይሄ ልጅ ዝም ካልነው ሌላ ነገር ያሳየናል። በእውነቴን ነው የምላችሁ፣ ሌላ ነገር ያሳየናል። ይሄ ልጅ ላይ ነበረ፣ ድሮ ደረት አካባቢ ነበረ። ሲያሽ ሲጨምቅ ነቀስኩ ብሎ ጥርስ ነክሶ ደረት ነው የሚያሳየው። እኔ በጣም ግራ የሚገባኝ ደግሞ ሴቱ እየተተለተለ የሚሄደው እዛ ነው። አረ የሆነ ነገርማ አለ፣ የሆነ ነገር አለ። አሁን ከላይ ወረደ ወደ ታች። አሁን የቀረውን ደግሞ እናንተ ታውቁታላችሁ፣ እሱም ያውቋል። የቀረው ደግሞ ሌላ ነገር ነው። አሁን ይሄ ዝም ካል ነው ቶሎ በጊዜ ይያዝና ማረሚያ ይግባ ይሄ ልጅ። ግዴላችሁ። አዎ ይታረም፣ 10 ከ10 ይታረም። አለበለዚያ ሌላ ነገር እናያለን፣ ቀጥታ እናያለን። ኢትዮጵያ ውስጥ ነው ግን አራ ሴቶች አራራራ መቃጠል ነው ዘንድሮ፣ መቃጠል ነው። ደግሞ ትንሽ እኔም ዞር አለብኝ ልበል፣ ትንሽ ሄድኩኝ። አረ ምን ሄዳለሁ እና የሄዳችሁ ካላችሁ ከእናንተ ውስጥ የሄደ ካለ ይመለስ፣ እኔም እመለሳለሁ፣ አብረን እንመለስ። ትንሽ ያሳስታል ነገርየው። ወይ ጉድ! ተመለሱ። ዶክተሩና የዶክተሩ ሚስት የኤምኤምኤ ፋይት ይዘጋጅልን ብለዋል። እስኪ እንስማቸው። እኔ ጥሎብኝ ሰው እንዲሁ ዝም ብዬ እለያለሁ። እንዳልኳችሁ ሐኪም ስለሆንኩ ምን ዝም ብዬ ሰው እለያለሁ። እና ሰው እኔ ስድብ አልወድም። በጣም ጨዋ ልጅ ነኝ አውቃለሁ፣ በስድብ ጉዳይ ማለት ነው። ሀበሻ ግን ከተሳደብኩ ማለት በተለይ ሶሻል ሚዲያ ላይ መጥቼ ከተሳደብኩ እውነት ነው ተሳስቼ አላውቅም። ባለጌ እላለሁ በድፍረት። በአካል እኮ አልሰድባችሁ፣ ደነዝን ደነዝ እላለሁ። እና እዚች ልጅ ላይ እንግዲህ ማነግሮኝ እንደሆነ እግዚአብሔር ነግሮኝ ይሁን ቅዱስ ገብርኤል ሹክ ብሎኝ ይሁን እች ልጅ ደነዝ ነች አልኳት። የሆነ ቀን ኮሜንት ላይ ነው እንግዲህ ደግሞ ያረገችው ነገር በጣም የሚያስብል ስለሆነ መጣ ተሳደበች፣ በውስጥ ተሳደበች። ከዛ በኋላ በቃ የምታደርገው ነገር ሁሉ ደነዝ መሆኗን የሚያረጋግጥ ነገር ነው። ፕሩቭ ታደርግልኛለች ራሱ። ለምሳሌ ኮሜንት ይሁን ሌሎችን ደግሞ ፖስት ላቸዋል። በ10 ዓመት ነው የጨረስክ ሜድ ስኩል አለች፣ ወድቀ ነው አለች። ይህንን ስለ ራሴ ስለ ሜድ ስኩል ጆርኔ ዩኒቨርሲቲ ስላሳለፍኩት ነገር ራሴ ነኝ በአደባባይ የጻፍኩት። ብዙ ኢትዮጵያዊ ያውቃል፣ የተደበቀ ሚስጥር አይደለም። እዛ ጋር ግን የጠቀስኳት 1 ዓመት ዊዝድሮ አድርጌ ነበረ ነው እንጂ ወድቄ ነበር አይልም። እንግዲህ እቺ ልጅ ዩኒቨርሲቲ ተምራለች፣ ወይም የጤና ባለሙያ ነች አሉ። ሐዋሳ ይቾን የጨረሰች አሉ፣ አላረጋገጥኩም። ግን ዊዝድሮና መውደቅ እንኳን አትለይም። እንግዲህ አለመማሯን ድንዛዜዋን የምታውቁት ማለት ነው። ዩኒቨርሲቲ የገባው ሁሉ መቼም ተማሪ አይደለም። እኔ ጎንደር ዩኒቨርሲቲ የጨረስኩ ሰው ነኝ። ሄደሽ መጠየቅ ትችላለሽ። ወድቄ አላውቅም በህይወት 12ኛ ክፍል ከትምህርት ቤቱ ሰቃይ፣ ማትሪክ ደግሞ 3ኛ ሰቃይ ሁኜ ከልጅነቴ ጀምሮ እየተሸለምኩ የደረጃ ተማሪ ሁኜ በትምህርት እድሜን የጨረስኩ ሰው ነኝ። ምንም ሌላ ነገር አላውቅም። አሁን ሶሻል ሚዲያ ትምህርት ነው እድሜን የጨረስኩ። ዩኒቨርሲቲ ደሽ ጠይቅ። ዩኒቨርሲቲም መስቀሌን የተወኩት እናትና አባቴ ስገባ 12ኛ ክፍል ተመረቄ ስገባ በ1 ዓመት ልዩነት ሁለቱንም አጣዋቸው። ለእናቴ ነበር የምማረው፣ ምሰቅለው ለእናቴ ነበረ። ከዛ በኋላ ለማብዬ ልማር፣ ለማብዬ ውጤት ልስቀል፣ በቃ መመረቅ ባለብኝ ውጤት ተመረኩ። ጉዳይ አይደለም ውጤት ብዬ ሂደሽ ጠይቂ። በጸባይ ብቴ በትጋት ብቴ እንዴ ሂደሽ እስኪ ጎንደር ጠይቂ፣ አስተማሪዎችን ጓደኞችን ጠይቂ። አልግጥ ነው እሱ ረባሽ ተማሪ ነው ሰነፍ ተማሪ ነው የሚልሽን ጠይቂ። ላሳይሽ ይችላል እያንዳንዱ። እስኪ አንቺ የተማርሽበት እስኪ አንድ ያበረከትሽው ነገር 2 ዓመት ሙሉ በበረሃ ወረርሽኝ ለወረርሽኝ ስንት ወባ በየወሩ በወሩ 2 እየተያዝኩ ራሴ እየታመንኩ ምበላው አጥቼ ስንት ነገር ዋጋ ከፍዬ 2 ዓመት በሙሉ ያገለገልኩት ህዝቤ ይፈርዳል። ባይዘው ይሄንንም ጽፌዋለሁ። እስኪ ለዚህ ማህበረሰብ ያደረግሽውን አንድ ነገር ተናገሪ። አንድ ጂፒ መጠሽ ደነዝ ነፈዝ ያምሮ በሽተኛ ወድቀ ደጋግመ ተመረቀ ስትይ ላፍሽ ለከት የለውም። የሰፈር ሴት ነሽ፣
ወንድ አላሳደገሽም። አባት ጎዳና ላይ ነው ያደግሽው። እንደዚህ ታስታውቂያለሽ። ባይዘው አንቺ 600,000 ፎሎወር ነገ ብትሞቺ የማይቀብርሽ ሰርግ ብትጠሪው የማይመጣ 600,000 ፎሎወር ህዝብ ተራ ህዝብ ተከተለኝ ብለሽ በቃ አንቺ የህዝብ መንግስት ነሽ። በቃ ትልቅ ነገር እንደሰራሽ ምንም እኮ አልሰራሽም። በተማርሽበት ሙያ እንኳን አልሰራሽም። አክሽን ከፍተሽ እንዳመጣልሽ አውርተሽ ስለ ኤችአይቪ ስለ ኤስቲአይ ስለ ወንድና ሴት ዝም ብለሽ ያመጣልሽን ሰው ለምንድን ነው ያድርሽን የምትከተለው ብትሉ ክፍታፍ ስለሆነሽ ነው። ክፍታፍ ሆነሽ አክሽን ከፍተሽ ተራቀምሽው ፎሎወር ላይ በተጠቀምሽው ገንዘብ ዶክተሩ ባሌን አስተዳድረዋለሁ እኔ ነኝ ማስተዳደሩ የኔ ደሞዝ ይበልጣል እያልሽ ክብሩን ያወረድሽ የዶክተሮችንም ክብር ያወረድሽ ባደባይ የተናገርሽ ምናምን ባመጣሽው ገንዘባውን ቅባት ምናምን እየሸጥሽ ሀብታም ስለሆንሽ መኪና ስለነዳሽ ምናምን በቃ አንቺ ምችልሽ የለም። ሁሉንም ታውቂያለሽ። ሁሉም ለአንቺ ተራሰው ማን እንደተናገርሽ አልገባሽ አለፋታሽም ባይዘው። ይሄ ደግሞ ስለኔ አይደለም። ቀጣይ ያልሽውን ደግሞ ታውቂያለሽ። ይቅርታ ካልጠየቅሽ ማለት ይቀጥላል። እንግዲህ ከኤምኤምኤ ፋይት የበለጠ አደገኛ ፋይት ይመስለኛል የሁለቱ ፋይት። እስኪ የእሷን ምላሽ ደግሞ እንስማ። ሊትራሊ ይሄ ሰውዬ ከኔ ምን እንደሚፈልግ አላቅም። ዶክተር ማን ነው የሚባል ይሄኛው ይውት ባለጌ ይላሉ በድፍረት በአካል እኮ አልሰድባችሁ ደነዝን ደነዝላሉ። እና እዚች ልጅ ላይ እንግዲህ ማነግሮኝ እንደሆነ እግዚአብሔር ነግሮኝውን ቅዱስ ገብርኤል ሹክ ብሎኝውን ሰው በቀን ነው ኤቭሪዴ ስለኔ ቪዲዮ የሚሰራውና ላሽ ብዬው ነበር ልትራላችሁ ሰድባይ ምናምን እያለ ያወራ ነው። ሰው ድንገራችሁ እኔ እና እሱ መጀመሪያ ይሄው እንደምታዩት ፎሎወሬ ነው። እኔ እንደውም ፎሎ ባክ ራሱ አላረኩትም። ከዛ ኤደን ፊሊን ታቋታላችሁ። የሷ ህክምና ሰዓት እርዳታ ለማሰባሰብ ከነ ጆርዲ ጋር ምናምን ወዲያ ስንል መታከም የለባትም አገር ውስጥ ትታከማለች፣ ህክምናው አስፈላጊ አይደለም ምናምን የሚል ቪዲዮ ሰራ። እኛ ደግሞ ኖ ትታከማለች፣ እህታችን ናት፣ ስትራግል ያደረገች አትኖርም በሚለው ይመስለኛል በሱ ነው የጠመደኝ። ከዛ ውጪ የትም አላውቀውም። እሱ ነው ራሱ ፎሎ የሚያደርገኝ፣ ፎሎ አላረገው። ከዛ ባለፈው የሆነ ልጅ ስለኔ ሌላ ፖስት ማላውቀውን ባሌ ሰው ሞቶበት አያውቅም ብላለች ነው ምናምን ብሎ ፌስቡክ ላይ ለቋል። አላውቀውም እሱንም ልጅና ከዛ እዛ ላይ ለልጁ ነው እኔ ባሌ እንዲህ አላልኩም፣ እስቲ በባሌ ታከማችሁ ንገሩኝ ምን አይነት ሐኪም ነው ምናምን ነው ያልኩት ምናምን ብዬ ኮሜንት አድርጌ ከታች ሄዳለሁ። ይኸው እዚህ ጋር ስክሪንሻት አድርጌ አስቀምጫለሁ። እቺ እኮ ደነዝ ነች ምናምን ብሎ ስድብ ጽፎልኛል ማለት ነው። ከዛ ማለት ሄ ኤክስፔክትድ እኔ እንደነዝ ብሎ እየሰደበኝ ዝም እንድለው ነው ኤክስፔክት ያደርገው ማለት። ከዛ እቺ አንተ እኔ እኮ ደነዝ ኮንኩ ለምን ፎሎ ታደርገኛለህ? ፎሎ ራሱ እኮ አላደርግህም ምናምን ብዬ በውስጥ ደግሞ ላኩለትና አርፈ ተቀመጥ ምናምን ብዬ ብሎክ አደረኩት። ምን እንዳልኩት ራሱ ኤግዛክትሊ ትዝ አይለኝም። ብሎክ አደረኩት በቃ ማለት አላየው። ከዛ በባምቢ ጉዳይ እቺ ባለጌ እንዲህ ነው ትላለች፣ ስለ ባሏ ታወራለች። ስለ ባምቢ በጣም ብዙ ነገር አወራ። ላይክ እንዲሆነች ማህበረሰቡን ልታበላሽ ባለጌ፣ ሴተኛ ዳሪነትን የሚያስፋፉ ምናምን። እንግዲህ ኢማጂን ይሄ ሰውዬ ሐኪም ነው። አንድ ሴት ልጅ አሁን ኢቭን ሴተኛ ዳሪ ብትሆን ራሱ ማለት ነው እሱ ጋር ልትታከም አትሄድም ማለት ነው። ባይዘዌ ሜዲካል ኢቲክስ የሚለው ማንንም ሰው የማከም ግዴታ አለባችሁና ኢምፓቲ የሚባል ነገር አለ። ላይክ ምንም አይሰማውም ለሰው ያየውት ነገር ማለት ነውና ሐኪም ስትሆኑ እንደዛ አይደለም። ቢሰማችሁ ራሱ ሰውን በብዙ ነገር ሳይኮሎጂካሊ ትሪት ማድረግ አለባችሁ ምናምን። ከዛ በዛ በባምቢ ቪዲዮ እኔንም ሰደበኝ። የሚቆሙላት እቺ ደግሞ ባለትዳር ነኝ ትላለች ምናምን ብሎ ማለት ነው። እዛ ላይ እቺ ደነዝ ሴት ምናምን አለ። ደነዝማ ሜዲሲን በ7 አመት የሚጨረስ በ10 አመት ነው የሚጨረሰው ብዬ ኮሜንት አደረኩ። አንተ እኔ እንደነስ ስትለኝ በጣም እየመረከኝ ነውና ምንም እንደልህ ኤክስፔክት አታደርግም እንደዛ ስለተመረቀ። አሁን እንደ ቪክቲም ሙድ አክቲቬት አድርጎ ማለት ነው እንዲህ አለችኝ። እኔ ሜዲሲን እንዲሆኝ ነው ያልተመረኩት። እንዴትም ሆነ አትመረቅ። ሰው እንደነዝ ብለህ ስትሰድብ አንተም ደነዝ የምትሆንበት ነገሮች ወጥተው ይዘረዘሩልሃል። እና አንተ አንድ ሐኪም እንደዚህ አያደርግም። እኔ በጣም በአካባቢ ብዙ ዶክተሮች አሉ ተምሬያለሁ። ኦፍ ኮርስ ተምሬያለሁ በደም ጸዳ ብዬ ነው የተማርኩት። እና ምን ይሁን ጂፒ ነህ ካለቀ ታዲያ ምን ይሁን ተምረን ያመጣኸው? እና ሰው እንደነስ ስትል አንተም እንደወደክ ይወራል። ምንም ጥያቄ የለው። መከበር በከንፈር ነው። ተከብረ ትቀመጣለህ፣ ትከበራለህ። አላቅህም አታቀኝም ሳላቅህ አንተ ነህ የተሳደብከውና ቪክቲም ሆነ እዚህ ጋር አትምጣ። የሴት ልጅ ደግሞ ጠላት ነው። ለምን ሴት ትታከማለች? ለምን ሴት ሰፖርት ትደረጋለች? ችግር ከሴት ጋር ነው። አይዶኑ ስታድግ ያስቀየመክ ሴት የበደለክ ሴት ካለ አላቅም። በሴት ተጎርተ ከሆነ ዳምፕ ተደርገ ከሆነ አላቅም። አታቀኝም አላቀ ማለት ተከታታይ ፊልም አረከው 24 አወር ስለኔ ነው ምስተረው በቀን ወይስ ሌላ የለህም? ሜዲካል ኮንተንት ጨረስክ፣ ማቺንግ አልደረሰም፣ አጥና፣ ተማር። እንደዛ ማረክ ይችላል ባይዘው
ነገሩ በጣም እየከረረ ይመስላል። እስኪ የእናንተን ሐሳብ አስተያየት በኮመንት ሴክሽን አሳውቁኝ። እስኪ ማናቸው ትክክል? ማን ነው ትክክል? ከሁለት አንዱ ትክክል ወይም ደግሞ ትክክለኛ ሐሳብ ያለው ማን ነው? እስኪ ለእናንተ ይሄ ነገር በዚሁ ከቀጠለ ወደ ኤምኤምኤ ፋይት መቀየሩ አይቀርም። ለማንኛውም ሪንግ ይዘጋጅላችሁ። ይቀጥላል፣ የሚቀጥል ይመስለኛል። እሱም አልፋታሽም አንቺም እንደዚህ እንደዛ ተባብለዋል። እስኪ አብረን የምናየው ይሆናል ወደፊት። እንግዲህ ሰሞኑን አነጋጋሪ የነበረው የመኪና አደጋ የታዋቂው ቲክቶከሯ ጃኒ እና የታዋቂው ቲክቶከር አዶናይ ወንድም የመኪና አደጋ እንደደረሰባቸው ብዙዎቻችን ሰምተናል። እንግዲህ የአዶናይ ወንድም ከአደጋው ተርፎ ያው የተወሰነ ጉዳት የደረሰበት እሱ ነው። እሷ ምንም አልሆነችም ተብሏል። እሱ ከሕክምናው ወደ ቤት ተመልሷል። ያው ፈጣሪ ይመስገን። እስኪ ያለበትን ሁኔታ አብረን እንይ። እስኪ አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ የታየኝ ሲብረኝ ጌታዬ በውስጤ በደልስ ሕይወት የዝላለች በአምላክ ቸርነት ሕይወት ካላገኘች በአምላክ ቸርነት ሕይወት ካላገኘች በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁን ከብዙ ካታጉር ርብርብታ መሃል የክርስቶስ ድምፁ በግልጽ ይሰማኛል። የጌታዬ ድምፁ በግልጽ ይሰማኛል። ዋው ዋው ዋው! እንኳን አተረፈ፣ እንኳን አተረፋችሁ፣ እንኳን ለቤት በቃ፣ እንኳን እግዚአብሔር አተረፈ። እስቲ እንኳን አተረፈ በሉት። ቡጢኛው አርቲስት ቡጢ ፈልጋለሁ ያለ ነው። እስኪ እንየው። ሰላም፣ እንዴት ናችሁ የሀገሬ ልጆች? እጅግ በጣም የምወዳችሁ የማከብራችሁ። ትንሽ ያው ሰሞኑን የቦክስ ወሬ አለ። ይሄ እድል ደግሞ ለእኛም ያስፈልገናል ብዬ አሰብኩኝና ትንሽ ከኔ ጋር ደግሞ ቦክስን የሚወድ ስፖርትን የሚወድ ጓደኛዬ ሙያውን የማከብርለት ልጅ ሚካኤል ነው። ልጅ ሚካኤል ደግሞ በጣም ቦክስ እንደሚወድ ትንሽ ቲክታኩ ላይ ገብቼም ምናምን አይቻለሁ እና ከልጅ ሚካኤል ጋር ቦክስ መግጠም ፈልጋለሁ። ስለዚህ ይሄን ሀሳቤን ተቀብሎ ትንሽ ደግሞ እኔም ስፖርት እንድንሰራ 1 3 ወር 4 ወር ቢሰጠን ወራላ ማይሸሽበት ደስ የሚል የእንጆይ ማድረግ እንችላለን በቦክስ ማለት ነው። ስለዚህ ለልጅ ሚካኤል አድርሱለት። እንግዲህ እንደሰማችሁት ነው። ልጅ ሚካኤልን በቡጤ ካላልኩት እያለ ነው ወንድማችን። ይሄ ነገር እንደ ወረርሽኝ ይመስለኛል አገሩ ላይ እየተዛመተ ነው። ወደ ሴቶችም ወደ ወንዶችም እየተዛመተ ነው። አሁን ወደኛ ደግሞ መምጣቱ አይቀርም። እኔም መግጠም ፈልጋለሁ። ማንን እንደምገጥም እናንተ በኮመንት ጻፉልኝ። ማንን ጥርሱን አራግፌ ባዶ አፉን እንደማስቀረውና ሲያወራ እንደ ባዶ ቤት አፉን እንደሚያስተጋባው ማንን እንደዛ እንደማደርግላችሁ በኮመንት አሳውቁኝ። ነገውንኑ አደርጓለሁ። የሶስት ወር ቀጠሮ ምናምን እኔ አልፈልግም። እቾክላለሁ ወዲያው አጣድፌው ባዶ አፉን አስቀረዋለሁ። ጥርሱን በፌስታል ይዞ ይሄዳል። በኮመንት አሳውቁ። ሰሞኑን እንግዲህ ሁላችሁም እንዳያችሁት አጃይብ ያስባለ ለልዩ የተላከ ሽምግልና አይታችኋል። እንግዲህ ለልዩ ሽምግልና ተልኳል። ልዩን ማያውቃት አለ ብዬ አላስብም። ያው አብዛኞቻችሁ ታውቃታላችሁ። ለሷ ጓደኛዋ መልካም ምኞቷን ገልጻለች። እስኪ መልካም ምኞቷን አብረን እንስ ከእናቷ ቤት ስትወጣ ተሞላቃ ቀብጣ እንደ እንቁላል የምናያት ወርቅ አብታችና እንደዛ አድርጋ አቆፊልኝ። ካቃተ ምንም ሳታጎድል መልስልኝ። እንወድሻለን በጣም። ዋው ደስ የሚል ጓደኝነት። ሰው ጓደኛ ያገኛል። እኔ ነኝ ያልወጣልኝ ጓደኛ እንጂ ሰው ያገኛል። ጓደኛ አለው ጓደኛ። የኔ ጓደኞች እኮ ከጀርባ ሆነው ቢመቻቸው ጀርባዬን በጩቤ ጨቅጭቆ ወንፊት ላይ ያረጉ የሚፈልጉ ናቸው ጠቅላላ። እኔም ቢብዬ ነው እንጂ እኔም ከነሱ የባስኩ ነኝ። ለነገሩ ይመርዝ ነኝ። ሰው ግን ጓደኛ ያገኛል። ደስ የሚል ምኞት ነው። መልካም የትዳር ዘመን ይሁንልሽ። የአብርሃም የሳራ ይሁን ሰርጋችሁ። ቤታችሁ ደግሞ ልጅ የሚቦርቅበት ይሁን። እስኪ እናንተም መልካም ጋብቻ በሏቸው። ለስላሳ ፋብሪካ ስፖንሰር ሲያደርግ
በጣም ከመደጋገማቸው የተነሳ የምር ሰክረዋል። ባይዞ ይሰክራሉ። ለተወሰነ ደቂቃም ቢሆን ይሰክራሉ። ወዲያው ይበርዳል እንጂ ይሄም ያሰክራል እኮ ያሰክራል። ከተደጋገመ ቡናም ያሰክራል። ብቻ ፋሽን ነው እንዳትሉኝ፣ ይሄን ነገር ፋሽን ነው እንዳትሉኝ። እንዴ ጋሸና ግንባር፣ አረ ይሄ ፋሽን ሊሆን አይችልም። ይሄ ግንባር ቀደም ነው፣ ግንባር ቀደም። እኔ ግን እንደዚህ ብታስተካክለኝ፣ አንተ ጸጉር አስተካካዩ ማንባርበር ነህ፣ እንዲህ ብታስተካክለኝ እሰይፋለሁ፣ እጄን ለመንግስት ሰጣለሁ። አሁን የፊት ቅርጹን የዚህ ልጅ ያወጣው መቼም ከኋላ በኩል ቆመ ነው። ከፊትማ ይርቃል። ልጅ እኮ ያምራል፣ ደስ አለው። ቆንጆ ልጅ ነው፣ ግን አበላሸው። አንተ አበላሸው። ይሄን ፋሽን ነው ብቻ እንዳትለኝ፣ በሰው አናት ላይ መቀለድ፣ በሰው አናት ላይ መጫወት። ለማንኛውም ለትንሽ ጊዜ ነው የምትሰራው፣ ሱቅ ይዘጋል፣ በዚያ እየያዘ ይዘጋል፣ ጸጉር ቤቱ ይዘጋል። ሁለተኛ ለማንኛውም ስሙን በስነ ስርዓት ንገረኝ እንዳልመጣ ተሳስቼ። እንደዚህ አይነት ጸጉር ስታይል ደግሞ መጣ እንዴ? ገባ ወጣ። ወጣትነታችሁ ላይ አትሸወዱ ይለናል። እስኪ አብረን እንየው። ወጣት ሆነ ቲክቶክ የምታይ፣ ወጣት ሆነ ፊልም የምታይ፣ ወጣት ሆነ ኳስ የምታይ ልብ አርግ። እኔ ወጣት እያለው ያላየሁት ፊልም የለም። እነ ብዝምብሬክ ብትል፣ እነ ኩቹኩቾታዬ፣ እነ ሙሀበቲን፣ እነ ራጃን ዱስታኒ ያላየሁት ኳስ የለም። ቅጥል ስሜ ራሱ ጀራርድ ነበር። ምን ጠቀመኝ? ምንም። ሌላውን ተውና ቀጥ አድርጌ እንኳን ንስትሮ ብሰራ አሁን ቤት ይኖረኝ ነበር። ወጣት በጊዜ አታሹፍ። አሁን ካልገባ እንደኔ በ45 ዓመት ሕፃን ልጅ ስልክህ ይገባሃል። ትልቅ መልእክት። ዚያር ያክብርልን አባታችን፣ ዚያር ይስጥልን። ጥሩ ምክር ነው የመከሩን። ያው የወጣትነት ጊዜያችን በስነ ስርዓት ካልተጠቀምነው በኋላ የሚያጋጥመን አይታወቅምና ካሁኑኑ የወጣትነት እድሜያችንን ለስራ ብናውለው ጥሩ ነው። የእሳቸው ህይወት አስተማሪ ነው ብዬ አስባለሁ። ዳይ ወደ ስራ። አግብታ የፈታች ሴት ማለት ደግሞ ነጥቧ የወረደ ማለት አይደለም። ሙሉ ሴት ናት። አግብታ ስለፈታች ሴትነቷ አይጠፋ። ለነሱም ደግሞ ክብርና ቦታ ይኖረን። የነገሮች አለመጣጣም እንግዲህ መጨረሻ ላይ እህል ውሃው አልቆ ወደዛም ሊሄዱ ስለሚችሉ ይሄንንም እንዲያስቡት ብዬ ነው። ሁለት የሚጋጭ ነገር እንዳይሆን። በቃ ከትዳር በፊት በቃ ንጹህ የሆነ ሰው ንጹህ ነገር ነው የሚፈልገው። ለራስህ ንጹህ ሳትሆን ንጹህ ነገር መፈለግ፣ በተለይ ወንዶች እቺ አትሆነ፣ እቺ ንርሷት። እሺ እንደፈለክ ሄደ የፈለከውን አድርገ ሪያሊቲው ጋር ሲደርስ ግን ማንም ያልነካትን ነው የምትፈልገው። ይሄም የተሳሳተ አስተሳሰብ ነው። ጋብቻ ላይ ችግሮች እንዲፈጠሩ የሚያደርጉት ይሄ ነው። አንዱ መነሻው ይሄ ነው። አንዱ ያበላሸውን ዞሮ እኮ ለአንዱ ዞሮ ሚስት ነው የምትሆነው። አላህም በግልጽ አስቀምጧል። አጠይቡነ ሊጠይባት። እኔ እንደው በጣም ስለ ትዳር ሳስብ የሚደንቀኝ ቁርአን ያለው ለጥሩዎች ጥሩ በቃ ጥሩዎች ለጥሩዎች ናቸው። ሶ ሚረር ማድረግ ያስፈልጋል። ኤግዛክትሊ። ግን እንደዚህ ስንል እንደ አንድ አማካሪ ሳይፈልጉ የሚደርስባቸው እህቶች አሉ። እነሱ ለኔ ሙሉ ናቸው። አክቹሊ ሱ ከመልካምነት ጋርም አያያዝም። እነሱ አሁን ለኔ ሙሉ ከነሱ ፍላጎት ውጪና ሳያስቡት የደረሰባቸው እነሱ ለኔ ሙሉ ናቸው። ምንም እንዳሉ በቃ አንደርስታንዲንጉም በዚህ እንዲወሰድ። ምክንያቱም ካነሳን አልቀር በደንብ ይፍታታ ለማለት ነው። አዎ። እስኪ የእናንተ ሐሳብ ምንድነው? አግብታ የፈታች ሴት ንጹህ ናት ይለናል ወንድማችን። እስኪ የእናንተን ሐሳብ ደግሞ እስኪ በኮሜንት ሴክሽን አሳውቁ። እቺ ልጅ በጣም ነው የምትመቸኝ፣ እናቷን አዛ በማድረግ ነው የምትታወቀው። እስኪ እንዲያት ብተኛስ ጆሮ ያታስደብኝ እንደቢዛ ልሽዋለች ያደረች ትመጣለች እንዴ? ጤነኛ ያለች መሰለኝ። ይሁን ማይሰለችሽ ስለማይሰለችሽ ይዛ ዘር ቤተፊቴ አሁን ጀምርሽን በቃ ዛሬ ሆድ የያዘው ብቅል ያወጣል። በቃ ዛሬ ሆድ የያዘውን ብቅል ያወጣል። ብቅል ጠጥኔ ማን ያወጣል ወይ እናቴ ማናት? በቃ እናትሽ እኔ አይ አንተ አዳራሽ አታዳላ
ታዳላለች እንዳታለቅሽ ለምንድን ነው የምታዳላ? ታዳያለሽ። አስመጭና ላኪ አቃጣሪ ነሽ። አይ ያወቀሽ ትጨቁኛታለሽ። እሷ ታውቂኛለሽ እኮ። እሺ አይ ሰው አሽቶ ያስታርቅ። አንቺ አሁን ዝም በይ። እኔ ከዚህ በፊት እያዘብኩ ነው። እንዳታለቅሽ በኋላ አይደለም ስሙ አለ እናቴ አባቴ ማኑ ለምን ከልጆች የምትለይኝ እኔ ለምንድን ነው ያየው? እህትና ወንድሞቼ ናቸው። ለምን እንዴት ታዳያለሽ? ለምን ያዳላሁ እንዴ? እኔ በጣም ታዳያለሽ። እንዴት ያለ ምግብ ስሰጭ ታከል ምግብ እንደና ስራ ታሰብኛለሽ። በጣም ትመችኛለሽ። በጣም ትመችኛለሽ። ለምን ትመችኛለሽ? ለምን መመታሽ ስራሽ ነው። አባቴ ማን ነው ወይ እናቴ ማን ናት? ማን ነው አብቱ ዘይጣለኝ? እናትሽ እኔ ነኝ። ንገርሽ? አይ መስሎኝ አባትሽ ዝንጀሮ ዝንጀሮ የሚሆን በቃ ነገሩን እኔ አባቴ በቃ ስለዚህ ነው ሚዲያ ላይ ወጣለሁ። ህዝብ ይፍረደኝ፣ የኢትዮጵያ ህዝብ ይፍረደኝ። አሁን በተኛበት ጸጉሩን ቆርጦ ያሽዬ ጸጉሩን ለምን አባትሽ ትቆርጪዋለሽ? አባትነት ለማሆን አባቴ እንትን ያለኝ አንደግሞ አባትሽ ነግሬሻለሁ። ማን አባቴ አንደግሞ ማን አባቴ አንደግሞ ነግሬሻለሁ። በቃ እኔ የሆነ እኔ አይ በጣም ነው የምታደርገው። ቆርጬ ነው ማወጣልሽ። ቆርጦ ነው ጸጉሩን እኔ መመረመረው ማስመረምራለሁ። ዲኤንኤ ምን ቆርጬ ነው ማወጣልሽ። አንቺ ጸጉር እኮ ለምን ታዳያለሽ? ለምን ትመጪ ታዳያለሽ? አንቺ ደም ያፈላሽ አንቺ ታዳያለሽ። እሺ እና ልጅሽ ነኝ እኔ ታዳያለሽ ትከኛለሽ እንዴ? አዎ ስለምታዳይ ትመችኛለሽ፣ ትቀጠቅጭኛለሽ። በጣም ነው የምትመችኝ እንዴ። ለምን ታዳያለሽ? ነው አሁን ያልኩት። ትክክል እናቴ አባቴ እና እናትሽ ነኝ። እርግጠኛ ነሽ? እናትሽ ነኝ። እስቲ ፍቅርሽን ልጆችሽ አሁን ሲመጡ ቀደምታ እንደመጡ ቁጭ አለሽ በጣም ነው የምወዳት ልጄ ብለሽ እኔ በእነሱ ፊት ካወራሽ በቃ እኔ አምናለሁ። አረፌ ስብስብ ብዬ እቀመጣለሁ። ምን ላይ አሁን እንደዚህ ወጣው። አንቺ በዚህ ብቻ ታምኛለሽ እንዴ? ሆነ ባሏ ትመታኛለች። ሆነ ነው ተቀጠቀጣለች። ገበታ ልጅ ገበታ ነው ወልጀግሽ። እሺ አሁን ንገሪኝ እስኪ የምትመጪው ወይ ጥፋትሽ እኮ ነው። ኧረ ተቃጥል ነደርኩ እኮ ጥፋቷ ነው የምትመጣው እኮ አንቺ እናቴ ነሽ፣ አባቴ እሱ ነው። ያንቺንም ጸጉር አሁን ቆርጣለሁ፣ የሱንም ጸጉር ቆርጣለሁ። ማረገው ነው ያውቃል። የኔም ጫፏት ነኪው፣ የሱም ጫፏት ነኪው። ማን ሰጠ አባቷ ሞዛዛ ከፋፊ እንዴ? አይዞሽ አባቷ ከፍቷት እኮ ነው። አዋይ ወይ እሺ ወይ ሙዝ ለምንሽ ይተጠረበታ ሲላይ እሺ እኔ ንክፋኝ እህቴ እኔ ብያለሁ እኮ ማለት ትናገሪ በቃ እንዴ ቀጣሙሽ መታውሽ አሳደጉሽ። አሁን ደግሞ ጎረመስሽ ትኔ በላይ ሆንሽ። አባቴ እናቴ አንድ ቀን እቺ ልጅ በማዘር እጅ ነው የምትሞተው። የምታረገው ነገር የምትሰራቸው ስራዎች ማዘርን በጣም ነው የሚያበሳጫዋትና አንድ ቀን ይገለዋታል ብዬ ተስፋ አደርጋለሁ። ምስካሪ ግን እኛ አለን፣ እያየን ነው የሆነውን ነገር እያየን። እሷ ነች ሆም ብላ የምታበሳጫቸው እና ልጅቷ ጥፋተኛ። እናቴ ትሙት ፋራ ኬክ አይበላ የምትሉ ሰዎች ግን ያው ኬክ ልበላ ነው። ኬክ ነው ያንተ ስራ ነው። የስራ ሚስት አንገብግበ ያመጣኝ። እኔ በኋላ ሂሳቡን የለውበትም። እስከ ዛሬ ድረስ የሰራውን በዚህ ኬክ ላጥፋ። እናቴ ትሙት ፋራ ኬክ አይበላ የምትሉ ሰዎች ግን ያው ኬክ ልበላ ነው። ፋራ ኬክ አይበላ የምትሉ ሰዎች ግን የስራቸውን ይስጣል። እና ማን ነው አራዳ በዚህ ሰዓት? እንዴት ነው የሚባለው ግን ሰዶ እንደዚህ አይደለም። በስማ እውነትም ፋራ ኬክ አይብላ እንዴ? ምንድነው? ወይኔ በቃ ምን ይመጣል? ጨለጠ ነው፣ ፏፈሽ ነው። በቃ ዘና ፈታ እንዴ። የድሮ አራዳ ናቸው ያስታውቃሉ እንዴ። በድሮ ጊዜ ግን ነበረ ይሄ ነገር እንዴ ለመዱት። ኧረ ማዘር ይመቾት።
አይ ታምራላችሁ። ምን ይባላል ዘንድሮ ማናየው ነገር የለም። ታምራላችሁ። ሃፒ ማዘርስ ዴይ የመቼ እንደሆነ አላውቅም፣ ግን ማዘርስ ኧረ ጉድ ዘንድሮ ማናየው ነገር የለም። ጂሲ ማለት እስኪ ትርጉሙን የምታውቁ በኮመንት ሴክሽን አሳውቁን። ትርጉሙን ግን አሁን እንስማ። እሺ ጂሲ ማለት ሲተረጎም ምንድን ነው? ጂሲ ማለት ዲሮ መራቂ ማለት ነው። መራቂ ማለት ነው። የሪፍት ቫሊ መስራች ማን ነው? የሪፍት ቫሊ መስራች ማን ነው? የምን የሪፍት ቫሊ መስራች እንዴ? ረንንጆ አታውቂም? እንዴ ስሙን አላውቅም። ታውቂያለሽ አንቺ? እሺ አመሰግናለሁ። ኮንግራቹሌሽን ቤተሰብ መልሱን ለእናንተ ጥያ። መልካም ቀን። ጂሲ ማለት ምን ማለት ነው? እስኪ የምታውቁ ሰዎች በኮመንት ሴክሽን ጻፉልኝ። እኔ እንደማውቀው ከሆነ ግን ጂሲ ማለት ጎመኔ፣ ሲ ደግሞ ከለር ማለት ነው። ጎመኔ ከለር ጎመኔ ከለር። ፍቅር ብቻ ይኖረን እንጂ ቆሎ ቁርጥመን እናሳልፈዋለን። ትዳር ነው እንጂ እድር ነው እንዴ የምናቋቁመው በንፍሮና በቆሎ? ደፋር የኔ እህት ምን ሆነሽ ነው እንዴ? ፍቅር ካለ እኮ 3 በሬ ለአንድ ሰው ይበቃል። ምን ሆነሽ ነው እንዴ? በቆሎ የሚመሰረት ፍቅር እንደውም ከእድር የበለጠ ጥንካሬ ይኖረዋል። መሰረቱ ጠንካራ ነው። ዋናው ፍቅር ነው ልልሽ ፈልጌ ነው። ረሃብ ሲያስጨንቃቸው አንዳንድ እግራችንን አዋተን ቀቅለን እንብላ እንዳይባል። ግን በእርግጥ ፍቅር ያለ ገንዘብ አይሆንም። ያው አስፈላጊ ፍቅር በጣም መሰረታዊ አስፈላጊ ነገር ቢሆንም ሳንቲምም ደግሞ ለመኖር በጣም አስፈላጊ ነገር ነው። ስለዛ ሁለቱም አስፈላጊ ናቸው። ባላንስ የሆነ እየተመጣጠነ ሲሄድ ጥሩ ነው። በቆሎ ወፎች እንኳን አይመሰርቱም፣ ትዳር አይመሰርቱም። አዎ በቆሎ የሚሆን ነገር አይደል። የሴቶች ፈስ ይሸታል ወይስ የወንዶች ፈስ ይሸታል? እስኪ እንየው። የሴቶች ፈስ ይሸታል ወይስ የወንዶች? ሀሳባችሁን እስኪ ኮሜንት ሴክሽን ላይ ጻፉ። ሰላም ዶክተር ሚስጥር አለኝ። የሴቶች ፈስ ነው የሚሸተው የወንዶች ፈስ ነው የሚሸተው የሚለው ለረጅም ጊዜ አከራካሪ የሆነ ጥያቄ ሲሆን እዚህ ላይ የተካሄዱ ጥናቶች የሚሉትን ልንገራችሁ። ከሰውነታችን በሚወጣው ፈስ እንዲሸቱ ከሚያደርጉ ነገሮች ውስጥ ሃይድሮጅን ሰልፋይድ የተሰኘው ጋዝ ሲሆን ከፍተኛ የሆነ የሃይድሮጅን ሰልፋይድ መጠን ያለው ሰው ከፍተኛ የሆነ ሽታ ያለው ፈስ ይኖረዋል። ታዲያ ሴቶች ናቸው ወንዶች ናቸው ከፍተኛ የሆነ የሃይድሮጅን ሰልፋይድ መጠን ያላቸው የሚለውን ልንገራችሁ። ወንዶች በብዛትና በከፍተኛ ድምፅ ቢፈሱ ጥናቶች እንደሚያሳዩት በአንጻሩ የሴቶች ፈስ ከፍተኛ የሆነ ሽታ አለው። ይህም የሆነበት ምክንያት የሴቶች ፈስ መጠኑ ዝቅተኛና የሃይድሮጅን ሰልፋይድ መጠኑ ደግሞ ከፍተኛ ነው። ይህ ደግሞ የሴቶች ፈስ በአንጻሩ ከፍተኛ ሽታ እንዲኖረው ያደርጋል። የወንዶች ደግሞ ከፍተኛ የሆነ የአየር እና የሃይድሮጅን ሰልፋይድ መጠን ስላለው እንደ ሴቶች ሽታው ብዙ የተጋነነ አይደለም። ነገር ግን ከሃይድሮጅን ሰልፋይድ ውጭ ምግብ በአግባቡ እየተፈጨ ካልሆነ መጥፎ ጠረን ያለው ፈስ ሊኖራችሁ ይችላል። በአንጀታችሁ ውስጥ ያለ የመጥፎ ባክቴሪያ መጠንም ከፍተኛ ከሆነ ይህም ፈሳችሁ መጥፎ ሽታ እንዲኖረው ሊያደርግ ይችላል። እኔ እስከ ዛሬ ግን እንደዚህ አይነት ነገር ሰምቼ አላውቅም። የሴት ፈስ ይገማል፣ የወንድ ፈስ ይገማል። የሁለቱም ይገማ ነበር የሚመስለኝ። ለካ እኛ ንጹህ ነን፣ እኛ ጽዱ ነን። አይ ተፈጥሮ ያጠበችን ተፈጥሮ አጥባ ነው ለካ የሰራችን። ሴቶች እንግዲህ ጉዳቸውን ሰምታችኋል። መከራከር አያስፈልግም። ይሄ ሳይንስ ያስቀመጠው የበየነው ነገር ነው። እባካችሁ አሁን ታክሲ ውስጥ በተለይ ታክሲ ውስጥ ሲሸተኝ ወንዱም መጠርጠር ትቼ ሴቶችን እጠረጠራለሁ ማለት ነው። አዎ በቃ በአይንሽ ነው እንደውም ማቀው፣ በአይንሽ ነው ማቀው ሽታው ከየት እንደመጣ። እኔ ብዙ ጊዜ እኮ ታጥኜ ልብሴ ሁሉ ሽታውን እስኪይዝ ድረስ ሆኜ እኮ አውቃለሁ። ታክሲ ውስጥ ታክሲ ውስጥ የተፈሳ ከታክሲ ወደ ቤት ይዤ ሂጅ አውቃለሁ፣ ከታክሲ ወደ ስራ ቦታ ይዤ አውቃለሁ። የፈስ ሽታ ነው የምላችሁ። ይሄ ሁሉ ግን የሴቶች ሴራ እንደሆነ አላውቅም ነበር። አሁን ታውቋል። መፍትሄውም እዛው ነው ማለት ነው። እዛው ታክሲ ውስጥ ነው መፍትሄው። ሰማይ እንዴት ሰዋል አለ ተመችቶኝ እዚህ እንከፍቱኝ ማያቸው ሁሉ የሚያሳስቡኝ ማያቸው ሰዎች በጠቅላላ የቅርብ የምላቸው ኬሮች ሁሉ ያሳስቡኝ፣ ያስፈሩኝ። ያንተ እንዳይደገም እየፈራሁ ሌሎች ሰዎች አስቀድሙኝ እና ጠራኝ። ያለህበት ቦታ እንዴት ከተፈጨ ሊያው አስቀድሙኝ።
በጣም ነው የሚያሳዝነው። ወንድሙ ይመስለኛል የወንድሙ መቃብር ጋር ሄዶ ነው እንደዚህ የሚለው። ናፍቀኛል፣ ውሰደኝ፣ ጥራኝ፣ አንተ ጋር ልሁን፣ እዚህ ከፍቶኛል፣ ደብሮኛል ነው የሚለው። ወንድሜ ያው አሁን ከባድ ጊዜ እያሳለፍክ ሊሆን ይችላል፣ ከባድ አስቸጋሪ ጊዜዎችን እያሳለፍክ ሊሆን ይችላል። ግን ሁሉም ነገር ያልፋል ብለህ ማሰብ አለብህ። ደግሞም ያልፋል ሁሉም ነገር። ለጊዜው ያስጨነቀህ ለጊዜው የረበሸህ ነገር እንደሚያልፍ ምንም ጥርጥር የለውም። በዓላማ ጸንተህ ጸሎት አድርግ፣ ፈጣሪ ደግሞ ያጽናናሃል። እግዚአብሔር መጽናናቱን ይስጥህ፣ ለወንድም ደግሞ ነፍሱን ይማረው። ጠንክር 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 ጠንክር፣ ይስተካከላል፣ ሁሉም ነገር ይስተካከላል። ለጊዜው ነው የሚያስጨንቅ። በፋይናንስ ያልተደገፈ ፍቅር አይቀጥልም። እስኪ እንየው። ችግር የለውም እኔና አንቺ እንጋባ እንጂ አንድ ኬሻ በጠረባና አንድ ስቶቭ ቢኖረን ይበቃናል። ያለንን ፍቅር ነው። ሄይ በእንትን ያልተደገፈ ፍቅር አይቀጥልም። በፋይናንስ ያልተደገፈ ፍቅር ግን እንዲህ የሰሩ ትዳሮች የሉም ይብዛል። አረ የሰሩ አይደለም እንጂ ከዚህ በፊት የሰሩ የሉም። በእንዲህ መልኩ የተፈጠሩ ትዳሮች የሉም ሰክሰስፉል የሆኑ ለማለት ነው። ኖ ሰክሰስፉል የሆኑት እኛ አሁን በምናስቀምጠው ይሄ ሶሻል ሚዲያ በአንድ በኩል እንትን ነው አቃጣይ ነው እኮ ምናየው ሳይድ ሳይሆን አለ ምንድን ነው ፕሮሰስ ላይ እያለ ገብተዋል። ለምሳሌ በገበሬ እንውሰድ። ባዶ መሬት ነው ያለው። አሁን የከተማውን ወጣበታለሁ። አንድ ልጅ ከአባቱ ጋር ሲኖር መሬት ይሰጠዋል፣ ርስት ድርሻው። ያቺ ድርሻው ግን ትንሽ ናት፣ ባዶ ናት፣ ሊያገባ ነው። ከዛ ቤተሰብ ከድርሻው ላይ የቆርቆሮ ቤት ይሰራለታል። የእንትና ልጅ ጥሩ ነው ምናምን ተብሎ ይመጣል። ልጁ ወደ ኃላፊነቱ ከመግባቱ በፊት ልታገባ ነውና መሬትን በደንብ ረስ። ከድርሻዬ አይደለም ስንዴውንም ጤፉንም ማሽላውንም ምሰጥ፣ ከራስ እርሻ የምታመጣውን ለሚስትህና ለትዳር ለህይወት ለልጆችህ ነው የምትሄደው። ደን ምን ይሆናል ማለት ከቤተሰብ ይነጠላል በሀሳብ። ከዛ በኋላስ ዴ ኢንደ ናይት ይሰራል፣ ከአባቱ ኤክስፒሪየንስ ይወስዳል። ግን በቃ መሬቱን ያረሰርሳል፣ ዘሩን ይዘራል፣ ያበቅላል። እዚህ ሂደት ውስጥ ነው ያለው። ለምሳሌ ዘር በዘራበት ሰዓት ላይ የሚያገባ ከሆነ ከቤተሰቡ ሊበደር ይችላል። ምን እህል። ከዛ በኋላ ያ የዘራው እህል ግን ይደርሳል። እንደሱ ማለት የለውም ማለት አይደለም። ከዛ እህል ወቅቶ የሚያስገባው ቤተሰቡን ያኖራል፣ ሚስቱን ያኖራል። ከፊሉን ይሸጠዋል፣ ከፊሉን ቤት ይሰራበታል፣ ከፊሉን ከሚስቱ ጋር አብሮ ይኖርበታል። ለስከምቱ የከተማው ማለት ነው። ለምሳሌ ከዩኒቨርሲቲ የተመረቀ አንድ ተማሪ ተምሮ መመረቁ አንድ ክራይቴሪያ ነው። ጎበዝ መስራት ይችላል ማለት ነው። ከዛ በኋላ ፍቅር ይዞታል። አሁን ፍቅር ይዞታል። ተመርቆ እንደወጣ ፍቅር ይዞታል። ለማግባት ግን አይፈቀድለትም። ምክንያቱም ራሱን አልቻለም። ራሱን ያልቻለ ሰው ሶስተኛ ወገን ማምጣት አይፈቀድለትም። እሺ ብላው ብትመጣም አብረው ሊንከራተቱ ነው። ልጠላውን የወደደችውን ያህል። ስለዚህ ምን ይሆናል ማለት ነው? ስራ ይፈልጋል። ኦኬ ፖቴንሻል ስላለው ወደ ገንዘብ የሚቀየር ፖቴንሻል አለው። ባይመረቅም የንግድ ዓለምም ሊሆን ይችላል። ወደ ገንዘብ የሚቀየር አቅም ሊኖረው ይገባል። ነጋዴ ሊሆን ይችላል፣ አስተማሪ ሊሆን ይችላል። ማንኛውም ወደ ገንዘብ የሚቀየር ህይወቱን የሚያኖረው እንግዲህ አላህ ሪዝቅ ብዙ ነውና እዛ ሰፊ ላይ ማለት ነው። ከዛ በኋላ ምንድነው ነው ሰው ልጅ ይወልህ አንዲት ሴት ከወንድ የምትፈልገው። እስኪ የእናንተ ሀሳብ ምንድነው? እስኪ ሀሳብ ስጡበት። ባዶ ተኩኖ ምንም ሳንቲም ሳይያዝ ትዳር መመስረት ይቻላል ወይስ አይቻልም የሚለው ነው። እስኪ የእናንተን ሀሳብ በኮሜንት ሴክሽን አሳውቁ። የዛሬ ቪዲዮአችን እስካሁን ያያችሁትን ይመስል ነበር። ስትገቡ ሰብስክራይብ ያላደረጋችሁ ስትወጡ ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ የላይክ በተኗን መጫን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ በጣም ወዳችኋለሁ። ሰላም ያገናኝ።